እንደውም ያሲን ምን አለ እንዴ እዚህ ስትሆን እኮ ነው እንጂ ወይ ውጭ ሆና ቢሆን እስካሁን ፈንክታይ ነበረ። በቃ ያው ጥርሴንም አውልቃለች ሌላ ታሪክ ነበር እኮ እዚህ ስትመጣ ፍዝዝ ድዝዝ ብላ ቁጭ አለቻል። በቁጥጥር ስር ዋለች። በሚያወራበት ሰዓት በሚያወራው ነው የሚባለው ምንድነው እንደሚባለው ብዙ ነገር ነው ሲያወራ ያለው። ያው በፍቅር ለምንድን ነው የቀረብካት ለምንድን ነው እንደዚህ የምትሆኚው ምናምን። አሁን እኔ የማስበው ደግሞ ሰይድ ከሄደ ምን እንደሚል። ስለዚህ ሰይድን እንደምንም ብለህ ደግሞ ውሰደውና እንደዚህ እንዲለቀው እንደዚህ እንዲጮህ አድርግና አሳይኝ። እንደው ስትጮህ ባየው እያልኩ ሲያስጮሃት አሳይተናል። እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ ያሱ ቢራ በጣም ትልቅ ቁም ነገር ሰርቷል። ምን ሰራ ካላችሁ እስከ መጨረሻው ድረስ ተከታተሉ። ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። አንዳንድ ጊዜ ምን አለ መሰላችሁ በህይወታችን ስንኖር ያው እንደዚህ አይነት ነገር እጅግ በጣም በሰፊው ያለ ነገር ነው። እጅግ በጣም በሰፊው ያለ መሆኑንም አረጋግጫለሁ። ማለት ትልቁ ነገር ምን እንደሆነ አሳውቃችኋለሁ። ትልቁ ነገር ማለት ምን መሆን እንዳለበት ራሱ እንደኔ ሐሳብ እናንተንም ለውድ ተመልካቾቼ አካፍላለሁ። ሐሳብ ማለት ያየሁትን ማለት የማላቃቸውን ነገሮች እንዳውቅ ሆኛለሁ። ያሲንን ከልብ አመሰግናለሁ። የሰውየው ሲናገሩ የነበሩት ነገር በአጠቃላይ በጣም እጅግ በጣም የሚገርም ነው። የማላቃቸውን ብዙ ነገሮች አውቄያለሁ። ስለዚህ ለእናንተ ማካፈል ግድ ይለኛል። መመካከር ጥሩ ነው። በተለይ ደግሞ በህይወታችን ውስጥ ፊት ለፊት የሚመጣውን ነገር ፊት ለፊት አይቶ መጋፈጥ ይቻላል። ከጀርባ የሚመጣውን ነገር ግን በፍጹም መጋፈጥ አይቻልም። ከጀርባችን የሚመጣውን ነገር ሊጋፈጥልንም ወይም ደግሞ ሊጠብቅልን ሊከላከልልን የሚችለው አንድ ፈጣሪ ብቻ ነው። ከአንድዬ ከፈጣሪ ውጪ ማንም ሊከላከልልን ማንም ሊጠብቅልን አይችልም። እሱም ሊሆን የሚችለው ራሱ ፈጣሪ ሊከላከልልን የሚችለው በየእምነታችን ጠንካራ ስንሆን ነው። በየእምነታችን ጠንካራ ካልሆንን ክፍተት ካለን የምናስባቸው ነገሮች በአጠቃላይ በዱንያ ወይ በገንዘብ ላይ ወይ ደግሞ በሀብት ላይ ሀብት ሌሎች ነገሮችን ማለት ሁሉ ጊዜ አጉልተን የምናስባቸው ነገር ዛሬ ሰርተን ነገ ቢያንስ ስለ ብር ማለት ነው በቀን ውስጥ ስለ ብር 70 ጊዜ ልናወራ እንችላለን። ስለ ስራም እንደዛው። ስለ ፈጣሪ ግን እኔ ለሰብካችሁ ወይም ሰበካ ምናምን ሳይሆን በህይወታችን ውስጥ አስፈላጊና ወሳኝ ነገር ስለሆነ ማለት ነው የምነግራችሁ። ሁላችሁም በየእምነታችሁ ማለት ነው ወሳኝ ነገር ነው። የእምነት ጥንካሬ ካለ ምንም አይነት ነገር በህይወታችን ውስጥ ዝር አይልም። ምንም ጉልበትም አይኖረው፣ ምንም ኃይልም አይኖረው። እስቲ ቪዲዮውን እንመልከተውና ያለውን ነገር እንነጋገርበታለን። አዩ ምን ለፈለፈች ምን አወራች የሚለውንም የምናወራበት ይሆናል። ቪዲዮን ተመልከቱት። በስልኪ ነገር አንካፍቱ ነንዱ ቢስተገ ቢጃራ ባሬ ተማላ ካስነትን እርጊቱ ካበኛ ከነ ከባፈቹ ጅርቲ ያደ ሲም በነጂ ኻሲን ስልክ ይዳ ሰገለ ሲረ ጎዱ ጅር ሰገለ ሲረ ጎዳሙ ጅር ሲሪን ኩም ቢፈሄዱን ጎነምት ታጋራ ተባሰኒ ጅራ ታሪፌንሳ ሲተና ሙራኒ ሪፌንሰራት ጉዱንፈኒ ጎዳኒ ጅራ ሲሪ አከሲ ገገብስቱ ጎዳኒ ጅራ takka simaraaki tu godhanii jira takka mahabbaa janii akka isinmaan tafaasi jaalatu godhanii jira siriin gosa hedduu. Kanaaf amma wanni akkanaaf wallahi biyya keessa baay'attee namni duniyaa malee akhiraa dhiise nama rabbi haasattaru malee duniyaan waa tokko. Kanaaf micootana duraan sirii akkasittiin shakkerraa waan akkasiin qabdigeetiin shakke garuu wanna isin qabdu gidee laallu milkata qaba namni gidee ምንም የማላቀው ነገሩን ሁላ ነው ሰማሁት። የማላቃቸውን ነገሮች ነው እየሰሙ ያለው። በጣም ያስፈራል። ማለት ለካ አንዳንድ ጊዜ እንለፋለን፣ እንጥራለን፣ እንሮጣለን፣ እንወርዳለን ብዙ ነገር ለካ በላያችን ላይ በዙሪያችን ተሸክመን የምንዞራቸው ብዙ ነገሮች አሉ። አላህ ይጠብቀን፣ ፈጣሪ ይጠብቃችሁ ከእንደዚህ አይነት ነገር ማለት ነው። ማለት
በስልክ እንኳን እንደዚህ አይነት ነገር እንደሚደረግ አላውቅም ነበር እኔ። ዛሬ ግን አወቅኩኝ። በስልክ የፈለጉትን ነገር ማድረግ እንደሚቻልም እየተናገሩ ነው። በሚፈልጉት አቅጣጫ የመተት አይነቶች ራሱ ብዙ ናቸው። ከዚህ ከተናገርኩት በላይም ብዙ ናቸው። አይነታቸው ብዙ ነው እያሉ ያሉት ማለት ነው። ኢቭን ለሰው የተሰራ ነገር ይረገጣል። አያችሁ፣ እዚህ ጋር ነው ከጀርባ የሚጠብቀን አምላክ። እሱን ለአምላካችን ሁል ጊዜ ለፈጣሪያችን ሁል ጊዜ ቅርብ መሆን ያለብን ያልኩበትም ዞረን እንኳን አንዳንድ ጊዜ አደጋ ይመጣል ብለን ስናስብ ዞረን እንኳን አይተን ድጋሜ ወደፊት ለፊታችን መዞራችን አይቀርም። ስለዚህ እየዞርን እያየን ወደኋላ ምንም ነገር ጠብቀን አንችልም። ምንም ነገር መቆጣጠር አንችልም። ይሄንን ከፈጣሪ ውጭ ማንም ሊቆጣጠር አይችልም። ለሰው የሚሰራ መተትም ይረገጣል። በሚፈልጉት አቅጣጫ መስተፋቅር ነሽ፣ በገንዘብ ላይ ነሽ፣ ሌሎች ነገሮች ብዙ ማለት ነው አስፈሪ የሆኑ ነገሮችን ይደረጋሉ። ወዳጅ ነኝ ብሎ በተለይ ወዳጅ የሆነ ሰው እንደዚህ አይነት ነገሮችን በወዳጅም ይመጣል። ወዳጅ መስሎ ብዙ ነገሮች ያደርጋል። በምግብ፣ በተለያዩ ነገሮች፣ በመጠጦች፣ በቃ ትዕዛዝ ባላቸው ነገሮች በአጠቃላይ ይደረጋሉ። አውዝ ቢላሂ ሚነሽ ሸይጣን ረጂም። አቡ ከዚህ ይጠብቀን ማለት። ስለዚህ ይሄንን መቆጣጠር የምንችለው እንደዚህ አይነት ነገሮችን እምነት የሌለው ሰው ካልሆነ በስተቀር በእምነታችን ወይም በእምነታችሁ ከተጓዝን ምንም ፓወር አጠገባችን አይደርስም ማለት ነው። ምንም ኃይል አጠገባችን አይደርስም። ክፋትን ይመጣብኛል ዛሬ ተዘጋጅቼ ልጠብቀው ብለን የምንጓዝበት መንገድ ምንም የለም። ሳናውቀው ነው ሁሉ ነገር የሚሆነው። ክፋት ተደርጎብሃል አይባልም። አይገርምም? ግን መልካምን ነገር ግን ተሰርቶም ተቀባይነት አይኖረውም። በሰው ዘንድ ነው የምላችሁ። በፈጣሪ ዘንድ ግን መልካም ነገር ተቀባይነት አለው ሁል ጊዜ። እንደዛው ደግሞ ስለማይታይ ልዩነቱ ማለት ነው። በፈጣሪ ዘንድ ክፋትን የሚሰራ ደግሞ ከናካቴው ተቀባይነት የለውም። ጭራሽ ሌላ ታሪክ ነው ማለት ነው። ልዩነቱን አያችሁ? ስለዚህ ምንም ነገር ቢሰራ ሰው ተቀበለን አልተቀበለን ጉዳዩ ነው። ግን በህይወታችን ውስጥ መልካም ነገርን ማሰብ የመሰለ ነገር የለም። ያው ሞት አትቀርም። ጊዜው ስትደርስ ስለምንሞት የምንጠየቅበት ብዙ ነገር አለ። ተናግሬ ነበረ ከዚህ በፊትም በሰራሁት ቪዲዮ ላይ እኛ የሰራነው ስራችንና ስራ ብቻ ነው ወደ መቃብራችን አብሮ የሚገባው እንጂ ከኛ ጋር ማንም ሊገባ አይችልም። ማንም መልስም ሊሰጥልን አይችልም። ከኛ ውጪ ተጠያቂ የምንሆነው እኛ ነን። እና አንዳንድ ሰዎች የሚሸወዱት በዚህ አይነት መንገድ ነው። ሰው ላይ ክፋት እያሰቡ ምንም ጥቅም ላያገኙበት ወይ ደግሞ የዛን ሰው በሀብት ቢመጡ፣ በኑሮ ቢመጡ፣ በቅናት ቢመጡ፣ በመጥፎ ነገር ቢመጡ እዚህ ጋር ያደረጉትን ነገር በአጠቃላይ የነሱ ሊሆን አይችልም። ሰውን ግን ይጎዳል። ሰውን ግን በጣም ይጎዳል። በጣም ጉዳት አለው ለሰው ልጅ። ብዙ የምናያቸው እኔ ሲናገር ከሰማሁት ብዙ ከምናያቸው ነገሮች ብዙ ከማያቸው በደንብ እንዳስብበት አውጥቼ እንዳወርድ መንገድ ላይ በጨርቁን አስጥሎት የሚያስኬድ ድረስም አለ። አንዳንድ ጊዜ አያችሁ ሰውን እብድ ነው እንላለን፣ ግን በላዩ ላይ ያለውን ነገር አናውቀውም። እብድ ነው ብለን እንላለን። ለምን እንደዛ እንደሆነ ግን አንጠይቅም ወይም አናጣራ። አጠቃላይ ሳይሆን አንዳንድ ሰው አለ ያው ወይኔ ይሄኔ እኮ እንዲሆኖ ነው ብሎ የሐዘን ስሜት የሚያወጣ አለ። አንዳንዱ ደግሞ ወይ እንትን ራበኝ ብሎ ሲመጣ እንኳን ውሃ ይደፋበታል እንጂ ሂድ እብድ ብሎ ያባረረዋል እንጂ ስሜቱን አይረዳም። ከባድ ነው። ብቻ ያለው ነገር በጣም ከባድ ነው። ሁላችንም ፈጣሪ ጠብቀን በየእምነታችን ጠንካራ ነገር ይኖር። ሲቀጥል ደግሞ ቪዲዮን ተመልከቱት። أعوذ بالله السميع العليم من الشيطان الرجيم بسم الله أم يحسدون الناس يا حاسدين يا حاسدين يا حاسد
أم يحسدون الناس أم يعبدون الناس يا حاسدين يا حاقدين يا من تسكن في هذا الجسد اخرجوا بإذن الله تعالى وإلا سنحرقنكم بهذه الآية. بسم الله الرحمن الرحيم. وقتلوا الشياطين على ملك سليمان وما كفر سليمان ولكن الشياطين كفروا يعلمون الناس السحر وما أنزل على الملكين ببابل هاروت وماروت وما يعلمان من أحد حتى يقولا إنما نحن فتنة فلا تكفر فيتعلمون منهما ما يفرقون به بين المرء وزوجه وما هم بضارين به من أحد إلا بإذن الله ويتعلمون ما يضرهم ولقد علموا من اشتراه ما له في الآخرة من خلاق ولبئس ما شروا به أنفسهم لو كانوا يعلمون. በሚያወራበት ሰዓት በምታወራበት ሰዓት በሚያወራው ነው የሚባለው። ምንድነው እንደሚባለው ብዙ ነገር ነው ሲያወራ ያለው። ያው በፍቅር ለምንድነው የቀረብካት ለምንድነው እንደዚህ የምትሆኚው ምናምን የሰው አይን በመጀመሪያ እንዳለባት የሰው አይን ከባድ የሰው አይን ይሄ ችግር እሷ ላይ ያለው ነው እንጂ አሁን እኔ የማስበው ደግሞ ሰይድ ከሄደ ምን እንደሚል አልስቅም። እኔ አልስቅም፣ እናንተም እንዳስቁ። በአዩ ላይ ያሉ ነገሮች በሙሉ ነው ሲለፈልፍ የነበረው ማለት ነው። አዩ ላይ የተደረገባት ወይም አዩ ላይ ያለው ነገር ነው። ለካ እንዲህ ይቻላል እንዴ? የጠበቅኩት ሳይሆን ያልጠበቅኩት ነገር ነው የመጣው። ትልቅ ነገር ሰርተሃል፣ ሰምተኛል፣ ያሱ ቴንኪው እናመሰግናለን። ግን ልክ እንደዚሁም ሰይድ እንደምንም ብለህ ሰይድን ወስደ እሱንም እንደዚህ ያስደርግ። ያኔ ምናልባት ጉድ ይወጣል ብዬ ነው የማስበው። ሰይድ ሲያወራ ከየት መጣ እንዴት መጣ የሚለው ነገር ብዙ ነገር ስላየው እዚህ ላይ አዩ እየተናገረች ያለችው ነገር ማለት ነው በጣም የሚገርም ነገር ነው። እና ማለት ግን ያው ፍቅርም ለፍቅር ብሎ ብቻ ያው የሷን ስሜት አይደለም የገለጸችው፣ እዛ ያለውን ስሜት ነው እሷ ጋር የመጣውን ስሜት ነው የገለጸችው የተናገረችው እንጂ ሌሎች ነገሮች በግለሰብ ደረጃ ወይም ደግሞ በሌላ የጠራችው የተናገረችው ነገር የለም። ቢሆንም አልስቅም፣ ገና ነው። ለምን ጥያቄ በመጀመሪያ ሲጠይቃት እንድትቀባባ እንድትታጠብበት የተሰጣት ከዛ በፊት መድኃኒቶች ነበሩ። እሱን አልተጠቀመችም። ታዩ እንደዚህ አድርጊው ራስ ምታት ምን ሲለቅብኝ ተውኩት ብላ ነው እንጂ አድርጋው ቢሆን ከዚህ በለጠ ብዙ ነገር እንሰማ ነበረ። አሁን እዚህ ጋር ቅጽበታዊ የሆነ ነገር እዛው ጋር የተፈጠረ ነገር ነው እንጂ ከዚህ በላይ ብዙ ነገር ያስለቅቃታል ብዬ ነው ማስበው። ብዙ ነገር ይፈጣል። ስክም ረጋ ርግትን ያደረጋት አሰከናት፣ ጨዋ። እንደውም ያሲን ምን አለ እንዴ እዚህ ስትሆን እኮ ነው እንጂ ወይ ውጭ ሆና ቢሆን እስካሁን ፈንክታይ ነበረ። በቃ ያው ጥርሴንም አውልቃለች፣ ሌላ ታሪክ ነበር እኮ። እዚህ ስትመጣ ፍዝዝ ድዝዝ ብላ ቁጭ አለቻል፣ በቁጥጥር ስር ዋለች። ሁላችንም የምር የኔ ትልቁ መልእክት ምንድነው ለእናንተ ሁላችሁም በየእምነታችሁ ጠንካራው፣ በተለይ ገንዘብ ላይ ትኩረታችንን ገንዘብ ላይ ብቻ ማድረግ ሁሉ ነገር ያስረሳል። ስለ ሰው ጉዳያችን አይደለም። ገንዘብ ሁሉን ነገር ተገዝቶ ስለሚያመጣ ማለት ነው ፓወር ያለውን ይመስለናል። አንዳንድ ጊዜያችንም ያስጨርሳል ገንዘብ፣ እሱን ለማግኘት ብለን ማለት ነው ከምንፈልገው መኖር ካለብን ነገር ያርቀናል። እሱን ነገር በጣም ተጠንቀቁ። በእምነታችሁ ጠንካራ ሆናችሁ ምንም ነገር የሚደርስባችሁ ነገር የለም። በጣም የጠበኩት ነገር ነበረ፣ የጠበኩትን ነገር አላገኘውም። እሷ ላይ ያለው ነው። ስለዚህ ሰይድን እንደምንም ብለህ ደግሞ ውሰደውና እንደዚህ እንዲለቀው እንደዚህ እንዲጮህ አድርግና አሳየኝ። እንደው ስትጮህ ባየው እያልኩ ሲያስጮሃት አሳይተናል፣ እናመሰግናለን። ሰይድንም ውሰደው፣ ሰይድንም ወስደህ እንደዛ ይሁንልን። ይሄን ለማለት ፈልጌ ነው። ውድና የተከበራችሁ ቤተሰቦቼ በያላችሁበት ከክፉ ነገር ከምንም ነገር ፈጣሪ ይጠብቃችሁ። ሰላማችሁ ብዝት ይበልልኝ። ሰላም ሁኑልኝ።